ነውና ነበረ ሚልከናት ማለት ነው ኖርማሊ ተለያይቷል አሁንም ድረስ እሺ አሁን እንደምንድን እና ልጅቷ ምን አስባ እንደሆነ አላውቅም ማይሆን ነገር ላስት ታይም እንደዚህ ነገር ብሎ ነው የመጣው እዚህ ነው እኮ ይመስለኛል ሃይሚ በግድ ነው መሰለኝ የመጣችው አይደለም ብቻዬን እመጣለሁ ብሎ ነበር መሰለኝ እንደዛ ብሏታል መሰለኝ ስለ ቡቡ ያሰበው ነገር አለ ለማስተካከል ያቀደው ነገር አለ ትንሽ ከበድ ያለ ነገር ነውና አይ ቲንክ እንደ ሰርፕራይዝም ነው ያሰበው ያው አስተካክሎ ምናምን ምን እንደሆነ አላውቅም እስካሁን ሊነግራት ፍቃደኛ አይደለም ለሃይሚ የመጣበት እንጂ እና ኖርማሊ እሱም በሚስጥር ነው መያዝ የፈለገው ግን የመጣበት ሪዝን ከሷ ጋር ምንም የሚያገናኘው ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም በያላችሁበት ሰላማችሁ ይብዛልኝ። ወይል እንግዲህ ልጅቷ ታውቃለች ማለት ነው መታለች። የጨረቃ ፋሚሊ ያልተሳሳተም ማለት ነው። ሁለት ሰው ነበር የገመተው። አንዷ ለፕራንክ የመጣች ልጅ ነበረች። ያኔ ማርክ ዊና ምናምን ጀማው ሲሰሩ ለፕራንክ ያመጧት ልጅ ነበረች። እሷንም ብለው ነበረ። ሌላኛዋች ነበረች እና ይችን ቀን አካባቢ እንደው ማምጥቻት ባካችሁ ሳይጣራ እንደዚህ እንትን እንዳትሉ ምናምን ብዬ ፖስቼ ነበር ማለት ነውና እቺ ናት ማለት ነው። እንግዲህ መልካም እንግዲህ የረገጣ ጊዜ ብያለሁ። ልትረገጥ አምሯት ነው የመጣችው ማለት ነው። እንዴ በፈጣሪ የዛኔ እኮ ግን ማለት ነው አይናፋር ነበረች የሆነች ማለት እንደዚህ የምታደርግ ሴት አትመስልም ነበረ። ግን ያው ስራ ነው ጉዶች፣ በነገራችን ላይ ስራ ነው የማይሆን ነገር ማለት ነው። የማይሆን ነገር ለምን አትንገሩት ነው የሚባለው። ብቻ ለማንኛውም ውዶቼ እቺ ናት እንግዲህ የነ ሃይሚዬና የነ ብሩኬን ህይወት እያመሰች ያለችው ማለት ነው እንደ ድራማ እና እቺ እንግዲህ ዛኔ አይታችኋታል ጩጬ እያሉ ሎሚ ምናምን ያው ወደ ኋላ ያለውን ቪዲዮ ማየት ትችላላችሁ። ለማንኛውም አሁን ላይ እንግዲህ እስከ ዛሬ 2 አመት ሙሉ ቆይታ አሁን ለምን እንደሆነ የመጣችው እንግዲህ ማወቅ አይከብድም ማለት ነው። አይ ቲንክ የሚያውቋት ልጅ ናት ወይም ደግሞ የሰፈር ልጅ ናት ምናምን ብዬ አስባለሁ። እንደዛ ነው የማስበው። ብቻ እነ ማርኬ ነው ሁሉም ብቻ ያውቋታል። ዞሮ ያኔ ነው የተገናኙት ምናምን ቤኪም እንደተናገረው ማለት ነው። ግን ያው ላይክ ብሩኬ የመጣበት ነገር ሌላ ነው። ለትልቅ ጉዳይ ነበር የመጣው። ያንን ምክንያት አድርጋ ደግሞ እሷ አጋጣሚውን ተጠቀመች ማለት ነው። ሴት እኮ ውዶቼ የሆነ ነገር ተንኮል አንስላ ለተንኮል አንደኛ ነን ሴቶች። እንደውም ወንዶች ደንጋራ ናቸው ብዬ አስባለሁ ከሴቶች ማለት ሴቶች ለፍቅር ማሽነን ላፈቀርነው ሰው ብዙ መስዋዕትነት እስከ ጥግ እንሄዳለን። በጣም እናፈቅራለን። በጣም ለምንወደው ሰው ምንም ነገር መሆን አይከብደንም። ግን የቆረጥነ ሰዓትና ለተንኮል ካሉና ማንም እኛን የሚወዳደር የለም። በጣም ተንኮለኞች ነን ሲበዛ ማለት ነው። ጨካኞችም ነን። ሴት ልጅ የታወቀ ነው እና የዋዎች ነን። በጣም ካፈቀርን በጣም እስከ ጥግ ነው የምናፈቅረው። ከጠላንም በዛው ልክ ነው እና እንደዛ ነው። እና ሴት ልጅ ለተንኮል በጣም ተንኮል ካሰበች የሚወዳደራት የለም ማለት ነው። እና ውዶቼ እቺ ልጅ እንግዲህ አጥምዳው ቆይታለች። ብሩኬ እንግዲህ እንደምታውቁት የዋህ ነው። ነገሮችን ምናምን በንግግር የሚፈታኝ ምናምን ይመስለዋል ሁሉም ነገርና የሆነ ሰው ራሱ ትላንት መጥፎ የሰራበት ሰው ዛሬ ለስለስ ብሎ ካወራው ያ ሰው በቃ ወደ ራሱ ተመልሷል ማለት ነው ብሎ አይነት የሚያስብ ነው የሚመስለኝ ብሩኬ ሳየው ማለት ነው። የዋህ ነው እና የዋህነቱን እየተጠቀሙ ደግሞ ህይወቱን ለመበጥበጥ የሚሞክሩ ሰዎች ይኖራሉና ሃይሚዬ ደግሞ ያው ነገሮች ስለተደጋገሙባት ምናምን ያው የሴትን ስሜት ታውቁታላችሁ እንግዲህ ስሜቱንና በዛ ስሜት ውስጥ ስለሆነች ነው አሁን የኔ እናት እና ሚፍታህና ቤኪ ሚፍታህም ስለመጣ ደስ ብሎናል። እንኳን ደህና መጣ። በነገራችን ላይ ቡታጅራ መሆናቸው አንዳንድ ሰዎች አሳስቧቸዋል። ያው ብዙ ምቀኛ አለ ምናምን እያላችሁ ግን እኔ ደስ ብሎኛል። ምክንያቱም አዲስ አበባ ቢሆኑ ውዶቼ ያው እርስ በርስ ምናምን እዛው እነ ፍፄ እነ ቤኪ ምናምን እዛው አይታችኋቸዋል። ባለፈው እንደው ነገር ከማባባስ ይልቅ ጭራሽ እርስ በርሳቸው መጣላት ጀመሩ እንኳን ሊያስታርቁ ማለት ነው። ያው ሀብ ሂዶ ነው ሁሉን ነገር ያረጋጋው ማለት ነው። ቡታጅራ ከሆኑ ግን ቤተሰብም ይገባል በመሃል ቤተሰብ መስማት አይቀርም። ዞሮ ይሄ ነገር በራሳቸው መንገድ ካልፈቱት ቤተሰብ መግባት አይቀርም
እና እሱ ስላለ በዛ ነገር ይቀረፋል ብዬ አስባለሁ። በዛ ላይ ሀይሚዬ ደግሞ ብቻዋን ሁና ምናምን እንትን አትልም። ያው ከቤተሰብ ጋር ስትሆን እንትን ትላለች ማለት ነው። ጥሩ ይሆናል ቤተሰብ ጋር መሆኗ ጥሩ ነው ለሷ። ያኔ ግን ያው ፍፄ ነበረ እንዲህ ነው ታይ ምናምን እያለ ከጎኗ የነበረው ፍፄ ነበረ። ከዛ በተጨማሪ ያው ፍፄም እርስ በርስ ጸብ ነበረው፣ ማግባባት ምናምን አልተቻለም ዞሮ ማለት ነው። ሁላቸውም እንደ ልጅ ነበር ሲያጫውታቸው የነበረው እና ሀብ ነው እንግዲህ ሂዶ እንትን ያለው ማለት ነው ነገሩን የፈታው። ስለዚህ ቡታጅራ መሆናቸው በጣም አሪፍ ነው እኔ አሪፍ ነው ብዬ ነው የማስበው ማለት ነው። እና ይሄ ነገር እንግዲህ ድራማ ነው ውዶቼ፣ አይዞና እናስብ። በእርግጥ ይጨንቃል። የሀይሚዬን ፌስ እና የብሩኬን ፌስ ስናይ ይጨንቃል። ቪዲዮ ጭንቅ ይላል። ግን እኔ እንጃ አላቅም። ያው ትወና ላይ በጣም እንትን ስለሆነ ያሳምናሉ ምናምን። ሀይሚዬም ታያታላችሁ ሁና ነው የምትተውነው እና በጣም ታስፈራለች። ብሩኬም እንደዛው እና ለዛ ነው እንጂ ድራማ ነው ነገሩ ማለት ነው እንጂ ይሄ ዝም ብሎትን እቺ ልጅ ናት አሁን የነ ብሩኬን ህይወት ለማመስ የምትሞክረው። እና ይሄ ልጅ ደግሞ ምን አባቱ ፈልጎ ነው ይሄ ገንፎ የመሰለ ልጅ ማለት ነው። በጣም አፍልቷልና ከነ ብሩኬና ከነ ሀይሚዬ ራስ አልወርድም ብሎ በጥብጧል። እንዴ ማን ነው ልክ የሚያስገባው? ይሄንስ የቡታጅራ ልጅ ነው። ይሄንም ልክ አስገቡት በነካጃችሁና ሚፍታህና ቤኪ ያሉትን በዙሪያቸው ያሉትን ሀይሚዬና የብሩኬን ጠላቶች ባካችሁ ስነ ስርዓታቸውን እንዲይዙ አድርጓቸው ማለት ነው። በተረፈ ሀይሚዬንም አረጋጓት፣ ብሩኬንም አረጋጉትና ወደ መፍትሄው ቶሎ በዓል እየደረሰ ነውና በደስታ እንድናሳልፍ ማለት ነው። ሀይሚ ሳይለመያዝ ወይ ብሩክ ሳይለመያዝ አይደለም ቢሆንም ግን ያው እንደ ሴት ያው የሁለቱ ታውቃለህ፣ የሴት ነገር ደግሞ ሲሆን ምናምን ነገሮችን ትረዳዋለህ ብዬ አስባለሁ። ብሩኬን ለምንድን ነው አንተ የማትቆጣው? ጉጉን እንደማያውቀው ሰው አትሁን። እኔ መምጣት እኮ የለብኝም ነበር። አሁን እኔ ጉጉ ጋር ጥፋት አለ ብዬ አላስብም። አሁን የሰው ልጅ በህይወት ላይ ብዙ ነገር ይገጥማል አይደለ? አልሄድም አልገኝም ያልክበት ቦታ ላይ ደጋግመህ እንድትገኝ የሚያደርግ ነገር ይኖራል። ለሌላ ሪዝን አሁን ፐርፐዝሊ ይሄንንም አስባ ሊሆን ይችላል። አሁን ደውላ ቀጥራው ሊሆን ይችላል እሷ እንደዛ ሊሆን ይችላል በርግጥ። ምክንያቱም እንደዛ ባይሆን ካሜራ ተዘጋጅቶ ተቀርጾ ምናምን ሀይሚ ጋር ሊላክ አይችልም ነበር። ገባ ሜቢ ቡቡ ወጥመድ ላይ ሊሆን ይችላል ያለው። በሱም ሳይድ ሆነን እየተረዳ ነው አይደለም፣ ለምን እንደሆነ አላውቅም። ስለዚህ ከራሱ ከብሩኬ ሀይሚም ደግሞ እንደዚህ ልትሆን የቻለችው አንዴ ብቻ ሆኖ አይደለም እኮ ያ ቪዲዮ ብቻ ስለተላከላት ሳይሆን ከዚህ በፊትም የነበረው ነገር ስለነበረ ነው። ላስት ታይም እንደዚህ አይነት ነገር አድርጋለች ልጅቷ። ማይሆን ነገር ነው የተፈጠረው። በትክክላው እንግዲህ ብሩኬ እኔ ደጋግሜ ተናገረዋለሁኝ። እንግዲህ ከዛ ሲመጣ ግልጹም ቢነግራት አሪፍ ነበረ። ግን ደግሞ ያልተናገረበት ምክንያት እንደነገርኳችሁ ትረዳኛለች ወይም ደግሞ በቃ እሷ ይከፋታል ትናደዳለች ምናምን ብሎ ስላሰበ ነው። እና ያው አንዳንዴ እንደዚህ አይነት ነገር ያጋጥማል። የሆነ ነገር ያጋጥማችሁና ውዶቼ ይሄን ነገር በቃ ይሄን እኮ ብነግራት እኮ ልትርቀኝ ትችላለች፣ ይሄን ነገር ብነግረው እኮ ሊርቀኝ ይችላል፣ ስለዚህ በራሴ መንገድ ላስተካክልና ነገሮችን ልጨርስ፣ ከዛ ወደ ሰርፕራይዙ ወደ ትልቅ ነገር ልግባ ምናምን ብላችሁ እኮ የምታስቡት ነገር ይኖራል ማለት ነው። እና ላይክ እንደዛ ነው ብሩኬ ያሰበው ማለት ነው። ግን ደግሞ እዚህ ሲመጣ ደግሞ ከዚህ ጋር ወጥመድ አጥምዳ ጠበቀችው እቺ ተረገመች ልጅ። ከዛ ደግሞ ሀይሚዬን ደግሞ ላከችላት እንደዚሁ ሆን ብላ ቪዲዮ ቀርጻ ምናምን ማለት ነው። ልክ ቤኪ እንዳለው ሆን ብሎ ተብሎ የተጠነሰሰ ነገር ነው ይሄ ማለት ነው። እነሱን ለማጣላት ሆን ብላ ቀርጻ ያለውን ነገር ላከችላት። ከዛ ደግሞ ሀይሚዬ ደግሞ ያሉት ነገሮች ሲገጣጠሙባት እዛ ያላት ነገር ብሩኬ፣ ከዛ ደግሞ እዚህ ስመጣ ደግሞ ስታይ ቪዲዮውን በቃ አመነሽ ማለት ነው። ሌላ ነገር አለው በቃ ፈልጎ ነው የመጣው ማለት ነው። እሷን ሊያገኝ ነው የመጣው ብላ ነው ያሰበችው ሀይሚዬ ማለት ነው። እና ያልተገናኝቶ እንትን እንደዚህ ነው እንግዲህ ያልተገናኝቶ ኑሮ እንደዚህ ነው ማለት ነው። ግን ያው በሂደት ነገሮችን ተረጋግታ አስባበት ምናምን ያው ወደ ራሳቸው ይመለሳሉ ኢንሻአላህ። በቅርቡ ሁሉም ነገር ይስተካከላል። ብቻ ታስቡ ሁሉም ነገር ይፈታል። እና ብሩኬና ማነው ሚፍታህና ቤኪ እንግዲህ ጓደኞቻቸው ከቤተሰብ ጋር ሆናችሁ መጀመሪያ ያው በራሳችሁ መንገድ የተቻላችሁን ሞክራችሁ ከዛ ነው ወደ ቤተሰብ ምናምን የሚካሄደው ማለት ነው። እና ዞሮ ነገሩን እንደምትፈቱትና በደስታ በሳቅ እንደሚመጡልን ተስፋ እናደርጋለን። ወደፊት ደግሞ ትልቅ ነገር ይሄ ነገር በቃ ሁሉም ነገር አልቆ ማለት በጥሩ ነገር እንደሚመጡ
አንጠራጠርም ማለት ነው። በህይወታቸው ያለውን በሙሉ ጽድት አድርገው እንደሚኖሩና እምነት ደግሞ ለሰው ልጅ ትልቅ ነገር ነውና መተማመን መኖር አለበትና መደማመጥ መከባበር መቻል አለባቸው። ይሄን ነገር ከጎናቸው ሆናችሁ ያለውን ነገር መፍታት አለባችሁ ማለት ነው። እርስ በርስ ተነጋግራችሁ ማለት ነው። ከዛ ውጪ ያው ሀይሚዬን አሁን የማረጋጋት ስራ ብትሰሩ መልካም ነው። ምክንያቱም ሀይሚዬ አሁን ላይ ያለችበት ሁኔታ ምንም ነገር ብትሏት ላሰማችሁ ትችላለች። ምክንያቱም ሴት ናት፣ ያው ተሰምቷታልና ማረጋጋት መቻል አለባችሁ። ብሩኬ ችግር የለውም፣ ያው ሀይሚዬ ከተረጋጋች እሱም ይረጋጋል ማለት ነውና ምናልባት ያው ትናንት ስላልተረዳችሁ ተበሳጭቶ ይሆናል። ግን ደግሞ ያው ሀይሚዬ ወደ መረጋጋቱ ከመጣች እሱም ተረጋግቶ ያወራል ማለት ነውና አረጋጓችሁ ሁለታቸውንም። ብቻ ተፈቶ ችግሩ በሰላም እንደሚመጡልን ተስፋ እናደርጋለን። አታስቡ ሌሎቻችሁ ውዶቼ፣ ፏ በሉ። ይሄ ስራ ነው በቃ እሺ።